ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ዛሬም በተመሳሳይ ሰዓት በተመሳሳይ ቀን መተንላችኋል። ዛሬ ደግሞ ለየት ባለ ቪዲዮ ይገርማችኋል። እንደሌላ ጊዜ ወሬ ብቻ ሳይሆን ለየት ባለ ቪዲዮ መተንላችኋል። ምንድነው? ጥያቄ ያዘጋጅተናል። 77 ጥያቄ እኔ ጥያቄ አውጥቻለሁ። ለልጄ ጠይቃታለሁ። አከራካሪም ጥያቄ የሆነ አስባበትም አልመልስም ማለት ይቻላል። አልመልስም መመለስ አልችልም ይለፈኝ ያለ ሰው 3 ብርጭቆ ውሃ ይጠጣል። እኔ ውሃ ችግር የለብኝም እጠጣለሁ። እሷ ግን ውሃ አትወድም። ለዛም 3 ብርጭቆ አርኩት። እኔ 1 ብርጭቆ ነበር ያልኩት። እሷ አልመልስም ያለችው ነገር ካለ 3 ብርጭቆ እንዴት አድርጋ እንደምትጠጣው ፈጣሪ ይወቅ። እሷም 7 ጥያቄ አዘጋጅታለች ለኔ ትጠይቀኛለች እና እኔም የሷን ጥያቄ ያላየውም እሷም የኔን ጥያቄ ያላየችም እና እኔ ራሴ በጣም ጓጉቻለሁ እግዚአብሔርን ለማየት ምን አይነት ጥያቄ ነው የምትጠይቀኝ የሚለውን ለማየት እኔ ራሴ በጣም ጓጉቻለሁ። እና አንቺስ ምን ትያለሽ? እና አብራችሁን ሁኑ፣ አብራችሁን ተከታተሉን፣ አብራችሁን ቆዩ። እስቲ አንቺስ ምን ትያለሽ? ምን ላለው ሰላም እንዴት ናችሁ? እንዴ ሰላም በያቸው በደንብ በስራ ሰላም አልኳችሁ። ሰላም እንዴት ናችሁ? ያለው እግዚአብሔር ይመስገን። ጮክ በይ፣ ድምፅሽንም ጮክ በይ። ወይ ማሚ ደግሞ በእግዚአብሔር አልኩ እኮ። እሺ እሺ ከማን እንጀምር? ይኸውልህ ቅድሚያ ልታለቅ ጀምሪ። አንቺ ጀምሪ። እየፈለኩትን ነው ማነሳ። የፊት ለፊቴን አታውቂውም? አላውቀውም፣ ማርያምን አላውቀውም። ማለት እኔ ነኝ የጻፍኩት ግን አላውቀውም። ማየት ምናምን አይቻልም። እሺ አሁን ወደፊት ስትደርሺ ማለት ነው ስትደርሺ ሀብታም ባል አግብተሽ ግን ልጅ የለሽም ነው ወይስ 6 ልጆች ወልደሽ ምንም ነገር የለሽም ሚላስ ሚቀመስ የለም? የትኛውን ትመርጫለሽ? እንተዋወቃለን ፕሮግራም እንደዚህ ታጠፋይ ተጠየቅ ጥያቄ ሲሆን ላብራራልሽ ጥያቄው ገብቶኛል። ገብቶሻል በደምብ? ትንሽ አስቢና ምረጭ። ይከብዳል። አንዱ ምረጭ በቃ። አንቺ በዚህ ሰዓት የመሰልሽ በዛ ሰዓት እኮ የምታረጊውን አታውቂም፣ ግን በዚህ ሰዓት የመሰልሽ ሚላስ ሚቀመስ አለመኖሩ ልጆቹስ እንዴት ይሆናሉ? እሱ እኔ አልመልስም። እሱም የሚጠቡ ይከብዳል፣ ግን ያው ከልጅ የሚበልጥ የለም። ግን እንጃ ምን ነበር ግን የመጀመሪያው ከልጆቹ በፊት 6 ልጅ ሆነሽ ሀብታም በቃ በጣም ሆነሽ ባላሽ ግን ልጅ የለሽም። ሀብታም እንደፈለሽ ትኖረሽ ልጅ የለሽም። ኧረ 6 ልጆች ባይኖርሽ ይሻላል። ግቢ ጀግና ጥያቄ የለኝም። ትክክል ነው። ስህተት ከሆነ እነግርሻለሁ። ጥያቄሽ ለኔም ትክክል ነው። ምክንያቱም ልጆች ከወለሽ ነገ የሚፈጠረው ነው። እሺ በምን ምክንያት መናገር ነበረብሽ? ምክንያት አልተናገርሽ። ሌላው ደግሞ ረስቸው ቅድም ሳልነግርሽ ማለት ነው ምክንያት መኖር አለበት። ለሁሉም ከመረጥሽ በኋላ ምክንያት መኖር አለበት። እሺ ምክንያትሽን ንገሪ። አሁን ግን ተናገሪ። ይሁን ምክንያትሽን ንገሪ። እንዴት ለመረጥሽ? ለመረጥሽ ሀብታም ሆነሽ ሳታገቢ መኖር። ድምፅሽን ደግሞ ከፍ አድርገሽ መኖር ማለት አይከብድም? እሺ ይከብዳል። እሺ አሁን ደግሞ ድህነት ሆነሽ 6 ልጆች አልሽ እና 6 ልጆች የመረጥሽበት ድሃ ሆነሽ ከዛ እንዴት ነው እሱ? እንዴት እንደምታሳድጊው አዎ ግራ ይገባል። ግን ልጅ እንዴት እንደምን ያድጋል? እኔ ደግሞ የምለው ነገ የሚፈጠረውን አይታወቅም። ተስፋ አለ እኮ ሰው ሀብታም ሆኖ ተወልዶ ድሃ ይሆናል። ድሃ ሆኖ ተወልዶ ደግሞ ነገ ተስፋ አለ። ከዛ በጥርሴም ቢሆን አሳድጋቸዋለሁ ነው የሚባለው። አጨብጭቡላት። እሺ አንቺ ደግሞ ጠይቂ። እኔ እስክትጠየቅ ነው የጨነቀኝ። እንግዲህ እንደዚህ ጠቅለሽ የተጠየቀውን እዛ ጋር ታስቀምጫለሽ። እሺ አከራካሪ አይደለም ግን ታስቢበታለሽ ሐሳብ። እሺ ደስሽን ከፍ እያደረግሽ ይሰማል እኮ ምንድነው? እሺ በህይወትሽ ለኔ በጣም ልዩ ቀን ነው ልዩ ቀን ነበር የምትይው ቀን መቼ ነበር? ለምን እንዴ የማይታወቀ ነው ግን ቆይ እኔን ነው ልከውልሽበት ምናምን ነገር ወይ ለምን ከሱ ውጭ አስቸጋሪ ያረግሽው። እንግዲህ አስቸጋሪ ደግሞ ምንም ያለበት ልዩ ቀን ልዩ ቀን አንቺ ታመሽ ባለፈው ኩላሊትሽ ትንሽ ኩላሊቷ ታማ ነበረ። በጣም ያስጨነቀን ሰዓት በቃ በድንጋጤ ትውጠቢት ትንሽ የተወሰነ ቀን ተኝታ ኩላሊቷ እየደከመ ነው ተብለን ከተወሰነ ጊዜ በኋላ እየዳነ እያገገመ ቦታዋ ተመለሰችልኝ። ክብር ለመድኃኒዓለም፣ ክብር ለመቤቴ። እልል በሉ። ከሱ በላይ ምን አለ? ነይልኝ አይኔ ፍቅር እና ምክንያት የለውም። ይሄማ
በቃ ምክንያት ከሌለው የለም ችግር የለም። እና ይሄን ይመስላል። ሁለተኛ ምጠይቅሽ ደግሞ እኔ እናትሽ ሁለቱም ኩላሊቷ ይቀር ይበልን ጌታው ፌል አድርጓል። ችግር የለም እና ገንዘብ ካለ ተቀያሪ ይለገሳትና ትድንልሻለች፣ ሙሉ በሙሉ ትድናለች። ያ ገንዘብ ደግሞ እጃችሁ ላይ የለም። ስለዚህ ቤተክርስቲያን ገብተሽ ስትወጪ ከቤተክርስቲያን በር ላይ የተጠየቅሽውን ብር አገኘሽ እና እናትሽን ታድኛለሽ ወይስ ምን ታደርጊያለሽ? ያንን ብር ያገኘሽውን እናት መንገድ ከቤተክርስቲያን ስትወጪ በር ላይ ብር አገኘሽ፣ የተጠየቅሽውን ብር እንግዲህ እጃችሁ ላይ ምንም የለም። እናትሽ ታማለች፣ በቃ ትሞታለች ተብሏል። ከዛ ያንን ብር የተጠየቅሽውን ብር ከቤተክርስቲያን ስትወጪ ሌላ የቸገረኝ ነገር አለ ነው ዋትስአፕ ሸልቀኝ እንዴ? ይሄ እኮ ቀላል ነው። ብር ተጠየቅሽ ወይስ ለራሽ ተሰክምበታለሽ መሰለሽ? አይደለም፣ በር ቤተክርስቲያን በር ላይ አገኘሽ ትመልሻል። ቤተክርስቲያን በር ላይ ስትወጪ አገኘሽ፣ በር ላይ ነው ያገኘሽው። ቤተክርስቲያን በር ላይ የማን እንደሆነ አይታወቅም። የማን እንደሆነ አይታወቅም። ሰው ይጣለው ነው አይታወቅም። እንዴ ነው ሲናሰክምበታለሁ እኔ ፍቅር እግዚአብሔር ለኔ ያለው ነው በቃ ያገኘው ሲጀመር እኔ ማር ምክንያትሽ ራሱ ደስ ሲል ለኔ እግዚአብሔር ፈቅዶ ነው። እግዚአብሔር ፈቅዶ ተጥሎ የሚያገኘው ይሮማም ነው። እኔ እንደው ይሄን አልመጣልኝም። በቃ እኔ እንደው የመጣልኝ ጥያቄዎቹን ስጽፍ ከነ ማብራሪያቸው ለራሴ ስል በቃ ለገቢውን አሳከምበታል። እግዚአብሔር ሆይ ይቅር በለኝ ብዬ ጸልያለሁ ነበር ያልኩት። አሁን አንቺ ግን በቃ እግዚአብሔር ጸልዬ ስወጣ ለኔ ብሎ አስቀምጦት ነው። እግዚአብሔርን ይሄንን አላሰብኩትም። እኔ ግቢልኝ እኔ ማለት ይሄ ተራ ነው። ያንቺ ተራ ነው። እሺ አወኩት ይሄን ጥያቄ ይሁን። እሺ ሰላም ይሰማኛል የምትይበት ቦታ የት ነው? ከቤተክርስቲያን ልክ ለመልስ ስልኩ ነው። ቅድም ምን አብዛኛው ሰው ቤተክርስቲያን ነው የሚለው። ስለዚህ ቤተክርስቲያን ሰላም ይሰማኛል፣ ሰላም ይሰጠኛል የሆነ በቃ ሲጨንቅሽም ሄደሽ በሰላም ይሰማኛል የምትይበት የት ነው? እናቴ ጋር ቁጭ ብዬ ታወራት። ሰው ሳይሆን ቦታ ወይ ከቤተክርስቲያን ውጭ ምን አለ ቦታ? እቤቴ አልጋዬ ላይ እቤት ገምቻለሁ። በተለይ ከዛ ቪዲዮሽ በኋላ እቤቴ ራሚል ቪዲዮ ከሱ ቪዲዮ በኋላ ገምቻለሁ እቤት እቤቴ እውነት እቤቴ ሰላም ይሰማኝ ይሻለኛል። ቢከፋኝ እቤቴ በቃ አልጋዬ ላይ ቢከፋኝ እቤቴ እኔ እንደዚህ እንትን አይቶች ይሄ ጫካ ምናምን ጸጥ ያለው ወይኔ እሱን መጣልኝ። አንቺ ድሮም ጫካ ትወጃለሽ። እሺ ሌላ ደግሞ የቅድም አሁን ልቤ የት እንዳለ ታውቃለች። እግዚአብሔርን የቅድሙ ቤተክርስቲያን በር ላይ ብር ብታገኝ ያልኳት መልስሽ በጣም ደስ የሚል አላሰብኩበትም። እግዚአብሔር በቃ ጸልዬ ስወጣ ለኔ ብሎ ነው በቃ የሰጠኝ፣ እግዚአብሔር ነው የሰጠኝ ደስ የሚል መልስ በዛ ላይ ሳያከራክር። እሺ እዚህ ምድር ላይ እኔ ግራ እጄን በላይ ላገኝ ነው እንዴ ብር ላገኝ ነው። ኦርቶዶክስ ሃይማኖት ባይኖር ኖሮ በቃ እዚህ ላይ ከቀሩት ሃይማኖት ምን አይነት ሃይማኖት ይኖርሽ ነበር? በጣም እንግዲህ አንደኛ በህይወት የሚያስደስተኝ ነገር ኦርቶዶክስ ሆኜ በመፈጠሬ ነው። አንደኛ፣ ሁለተኛ ነገር ደግሞ ባይኖር ኦርቶዶክስ ሃይማኖት ኦፍ ኮርስ ካቶሊክ ነው። እኔ ማለት እሺ ለምን አንደኛ ነገር አብዛኛው ነገራችን ቀራረው፣ ሁለተኛ ነገር ደግሞ እመቤቴ አለች የሆነ በቃ ይወዳታል። እኔ ፍቅር ውስጥ ይለኛል። እኔም የማስበው ኦርቶዶክስ ነው። በብዙ ነገር አንለያይም። አንደኛ በብዙ ነገር አንለያይም። ኦኬ የኔ ፍቅር ጊዜ ሙስሊም አይደለሽም፣ ክርስቲያን አይደለሽም። አጨብጭቤልሻለሁ። አሁን ያንቺ ተራ ነው። በቃም ግን ይሄኛው ምንድነው? አላየሁትም። እሺ ይቅር ይበለኝ። አያምጣውና ልትሞቺ 3 ቀን እንደቀረሽ ቢነገርሽ ምን ታረጊያለሽ? በዛ 3 ቀን ውስጥ ምን ነገር ታረጊ? በቃ ዋና አረጋለሁ እንዴ ነገር ተተወቀ። አይ ፈጣሪ ሆይ ቢያንስ 3 ቀን ንስሐ ከመግባት ውጪ ምን ታረጊያለሽ? ይሄ ከባድ ጥያቄ ነው። በቃ ስለ ልጄ ነው የሚያሳስበኝ። ሌላ ምንም የሚያሳስበኝ ነገር ልሞታ በቃ ስለ ልጄ ታደርጊያለሽ። ልጅሽ እኮ ምን ልጄ ምን ደረጃ ላይ ናት? በዚህ እድሜሽ ነሽ ወይስ እዚህ ነው? በቃ
እናትዬ እንደው ምን ልበላት? አራግዙ አግዛት ሰባሰብ ያርክሽ በሶስት ቀን ውስጥ የሚስተካከል አይኖርማ እንጂ እኔ አንደኛ ወደዛ ቶሎ እንዲያልቅልሽ አደረግ ነበር፣ ግን በሶስት ቀን ውስጥ ደግሞ የለም። እሺ ቆይ ምንዳ ወይ የሶስት ብርጭቆ ውሃ ልታስጠጣኝ ነው? ካልመለስሽ አልጠጪ እንጂ አገኘሽ ቶሎ በይ መልሽ ኧረ እንዳትጠጪው ነው መልሽ። ማድረግ የምትችይው ነው ወይስ የምትይው ነገር ነው? የምታደርጊው ነገር ነው። በቃ ማድረግ አለብሽ፣ የሚደረግ ነገር ነው። ልክ ነሽ እኮ ቅድም ያልሽው ግን አይሆንም ነው። የማይሆን ነገር መጥቀስ አትችይም፣ ግን የሚሆን የምታደርጊው ነገር ነው። እድራታለሁ በቃ ቤተሰብ አግዞኝ እና እኔ እኮ እድሜ ስንት ነው ያልኩሽ እኮ እንደው እግዚአብሔር ጥሩ ባል ሰጥቶኝ ለባል አደራ ብሄድ ብዬ ነበር። አይ በዚህ እድሜ ነው አልሽኝ እና በዚህ እድሜ አንደኛ ነገር ምክር ነው የምመክርሽ፣ ወደ ቤተ ክርስቲያን እንድትገቢ። አዎ ምክርም እንደዚህም ድርጊት ነው ይቻላል። አንደኛ ነገር በቃ ምክር ነው የምመክርሽ። በቃ ህይወትሽን መልካም አድርገሽ እኔ ባልኖርም ጥሩ አድርገሽ እንድትኖሪ ወደፊት አድገሽ አግብተሽ ወልደሽ ጥሩ ደረጃ ደርሰሽ በቃ እኔ ባልኖርም እኔ የምፈልገውን ነገር እንድታሳኪልኝ እጠይቅሻለሁ። በቃ እሱ ነው በቃ ሌላ እንዴ ሶስት ነው ያልኩሽ እኮ ስንት ነገርሽ አንድ ነገር ያለኝ ንብረቴን በስምሽ አደርግልሻለሁ። ምን አለሽ ብላችሁ እንዳትጠይቁኝ እንዴ። አንድ አህያም ቢኖረኝ አንድ አይሱዚም ቢኖረኝ በስሜ አደርግልሻለሁ። በስምሽ አደርግልሻለሁ። ሁለት መለስ ከባድ ነው። ሶስት ቆይ ያለ እኔ ሌላ ቤተሰብ የለሽም? ሌሎቹስ እኮ ምን ላድርጋቸው? እንዴ ልትመልሽልኝ? እሺ ቆይ ልመልስልሽ ነበር ማለት ነው። በሚንጃ እሺ ከጨርሽና ልሞት በቃ ልጄ አንቺ ነሽ። አንቺ ብቻ ስለአንቺ ነው የሚያሳስበኝ። እንዴ ሌሎቹ ሴቶች ነገርሽ እናትሽ አባትሽ? ሁሉም ራሱን የቻለ ነው እንዴ። ሁሉም ራሱን የቻለ ነው። እውነቴን ነው። እዚህ ጋር መወሻሸት ምናምን አያስፈልግም። ሁሉም ራሱን የቻለ ነው። አንድ ሁለተኛ ነገር ደግሞ ከወለድሽ በኋላ ሁሉ ነገር ትተሽ ወደ ልጅሽ በቃ የታወቀ ነው። ሁለት መለስኩሽ። ሶስተኛውን በመለስ ደስ ይለኛል። ንብረቴን በስምሽ አደርግልሻለሁ። ከዛ ቺን አንድ ካልመለሽ አንድ ብርጭቆ አለ። አንድ ብርጭቆ ችግር የለም ጠጣለሁ። ግን መልሽ መመለስ አለብሽ። በቃ የለኝም። ሶስተኛ ማርያምን የለኝም። በቃ አንድ ብርጭቆ ኢየሱስ ማረፈልኝ። በጣም ቀላል እኮ ነው። ጥንጥ ነገር ማለት ትችያለሽ። በቃ በጣም ትንሽ ነገር መልስ የሚሆን ጥንጥ ነገር ታይወቃሽ። እንደም ገሙ የሚመር ጠጭ አትጠጣ ጠጭልሽ ነው ምን ያቀረልሽ? እንኳንም ሶስት አልሆነ። ሶስት ሁለቱም ስለመለሽልኝ እያየሁሽ ጭልጥ በአንድ ትንፋሽ። እኔ ታውቂኛለሽ፣ ለውሃ እንቁራሪት ነኝ። አትይኝም ታዲያ? እሺ ምን እንግዲህ ይሁን ተቀብለናል። እንቁራሪትም ሁኚ ምንም ሁኚ እኛ ልጅ በርቺ እንዳትረው። በአንድ ትንፋሽ ማቋረጥ አይቻልም። አይቻልም። ይቅርታሽ ዲስኳሊፋይዘሮች ይጨመርብሻል። ስነ ስርዓት እኔ ውሃን የምወደው በብርጭቆ ነው። እሺ ግን ማለት ነው ግን ምን ማለት ምን በለሽ መመለስ ትችይ እንደነበር ተገኘ ቤተሰቦች ይሰናበት ነበር ብትይ ራሱ የራሱ መልስ ነበር። ሰናበት ነበር እሱማ አንቺንም አልተሰናበትኩም እኮ ትችይ ነበር እንደዛ ማለት ነው። በቃ ሊነግርሽ እኮ ትንሽ ነበር የቀረኝ እውነት ደግሞ እኔ ሀሳብ ያለው በቃ አንቺን ምን ላድርግ፣ አንቺ ወዴት ልውሰድሽ፣ ወዴት ላድርግሽ፣ እንደዛ ነበር እያሰብኩ የነበረው። የኔ ታላ ነው። ከርቀት እድሜ ይስጠን፣ ለማንኛውም ጤና ይስጠን። አሜን። ሞት አይቀርም። አንቺ አስተማማኝ ቦታ ነው የቆምሽው። አስተማማኝ ቦታ ቆመሽ፣ ጥሩ ቦታ ቆመሽ፣ ከዛ አርቀሽ ስታይ ህፃን አራስ ልጅ እያለቀሰ ጅብ ሊበላው ቀርቦታል። ምን ታደርጊያለሽ? በቃ ብልጠት ስንት ብርጭቆ ጠጣ? ምን ብርጭቆ ጠጣ? ያሉት መልሺ። አይ መልሺ። እግዚአብሔርን መልሺ። ታድኛዋለሽ ወይስ ራስሽን ታድኛለሽ? ሀሳብሽ
አዎ ሄደሽ ታድኛዋለሽ ወይስ ምን ታደርጊያለሽ? ሊበላው ቀርቧል። በቃ ሄጄ አንቺ ርቀሽ ነው ያለሽው። ሄጄ ባድነው እኮ ደስ ይለኛል፣ ግን ማዳም ባልችልስ? እሱ ለራስሽ ቀርቦታል እያልሽ ነው? አዎ ቀርቦታል። ልጁ ቀርቦታል። በቃ ለምሳሌ እዛ ጋር ነው አይደል? ልጁ ጅቡ እዛ ጋር ሊበላ ነው። አንቺ ግን ርቀሽ ነሽ ያለሽ። እዚህ ጋር ነው እሱን ቀርቦታል። ካንቺ ልቅ እሱ ቀርቦታል። እኔ የቱ ጋር ነሽ? ርቀሻል ትንሽ እና እንዴት መልሽ። ምንም ችግር የለም። ውሃ ጠጣ ግን ብርጭቆ አልችልም። እሺ መልሽ። በለፈለፍኩት በራሴ ህገያኒት ይሄን ጊዜ ጠቃለ ወጣውልሽ ጭራሽ በጣም ቀላል ነው። እንደውም ቀላሎች አሉት። እሺ ይሁንኩ ነገር እና ምን ትያለሽ? መልሽ። ሰዓትም አለው። በሰዓት ነው። በሰዓት አትይኝ። ማለት ነው። የሰዓት ገደብም አለው። እሺ እንደሆነ እሺ ይቀርባል ብለሻልና እንዴ እንትን ብለን ማድረግ እና ምን አልሽ? ንገሪኝ። መልሱ መልሽልኝ። ችግር የለውም እኮ እዚህ ጋር ችግር የለውም ማለት ነው። ችግር የለውም ትለኛለች እንዴ? አይ ትክክል። እውነቱን አዎ፣ በቃ እውነቱን መናገር ነው። በቃ ምን ማድረግ ያለብሽ ምንድን ነው? አይመስለኝም ሳይሆን አንዱ ነገር እሺ ነው። ቃላቱን ከበደሻል። እግዚአብሔርን በጣም የኔ ማለት ልክ ነው። ምክንያቱም አሁን እኔም ቀርቦታል አልሽኝ። አዎ ቀርቦታል። ታዲያ ቀርቦታል ብትሄጂ አንቺንም ነው የሚበላሽ። ሁለታችሁም እንትን ትላላችሁ እና ይሄን ይመስላል። ወይኔ ግን ክፋት ሲታል በእግዚአብሔር በወጣልኝ። እሺ አሁን አንቺ ሰራ ነው። የስ ምን አግኝተሽ ነው? እሺ እልሽ አሁንም አይበለውና ምን ተቀይሮት እዚህ ቤት ውስጥ አደጋ ቢፈጠር ከኔና ከማየ ውጪ አንድን ሰው አድኝ ብትባይ ማንን ታድኛለሽ? መጀመሪያ የስንቴ ልጆች አሉ? ስንቴ ያለች? እሱ ባሏም አለ፣ ተከራዮቹ አሉ። ተከራዮቹ አብርሃም አለ። አንድ ሰው አልሽ እኮ አንድ ሰው በመቤት ከዛ እንደ እንግድነት እነ መሲና እነ ፈሊ እነዚህ ናቸው መመለስ ነው። እኔና ማየ ግን የለንም። እንደ ድንገት በቃ እኔና ማየ የለንም፣ አልነበርንም ቤት ውስጥ። ማንን ታድኛለሽ? አንቺ አንድ ሰው ብቻ ማርያም ትችያለሽ፣ መብትሽ ተፈቅዶልሻል። ያገኘኋት ይሄ ከባድ እንደዚህ ጥያቄ ደግሞ እኔ ስጠላ እግዚአብሔር ይቅር ይበለኝ። እኔም አልወድም፣ ግን በቃ እንዴት እንዳወጣሁት ውስጤ ነገረኝ። ያቺ ጥያቄ በጣም የምታስጠላው አሁን የጠየቅሽኝ ጥያቄ እግዚአብሔር ማለት ነው የሚያስጠላው። ማን አለ? ሁሉም እነ መሲብ ነፈል ሁሉም ወይ በመቤቴ ስም 3 ብርጭቆ ልጠጣ አንድ ሰው ማለት አረ ጨካኝ ነሽ። ያንዬ ምሳ እንዳልበላ ነው እንዴት? ምሳ እኮ ሰዓት አልደረሰም። ከጠጠሩ ምሳ አልበላም። አሁን እንኳን አንድ ጠጣው 4 ጥብ ይሁን ማሚ ጨካኝ ነሽ ማርያም። እንደውም እግዚአብሔር እኔ ሆኜ ነው በ3 ብርጭቆ ያረኩሽ። በቃሪያ ነው በቃሪያና በሚጥሚጣ በላሰ ነው እንደው ቃሪያ ታረጋለሽ። እኔ ስበላለሁ ቃሪያ በባዶ ግን ምንም ማድረግ አይቻልም። ጨዋታ ነው። ቀጥታ ይዘን ትበያለሽ? አዎ እሺ። ግን ካለ መብላት ለመመለስ ሞክራለሁ። በጣም ምንም ማረጋችሁ ማንንም አላደንም። በቃ ማንንም አልመርጥ። አባዬ አለ እኮ ገባኝ ምናምን አለ፣ ግን ማንንም አላደንም። እሺ መሲና ፈልክ ፈጣሪ ያለው በቃሽ ያሉ እኮ ቢሆንም ፈጣሪ የፈቀደውን ያድርግ እንጂ በጣም ከባድ አዙሽ አያዩትም። አይ ስላላዩት አይደለም ለራሴ ነው እንጂ የሚከብደኝ፣ ለህሊናሽ ይከብዳል። አንቺ 2 እህቶችሽ ቆማ አንዳቸውን አድኝ እንዴት ትመርጫለሽ? ከባድ ነው። እሺ ሊናማየ ነበር ወለ ጻጻት እኮ ነው ዘና ሊናማየ ነበር። እሺ እሱማ አንቺ ነው እኔ ፍቅር ወዳኔ እሺ እኔ ብቻ አልነበርኩም። እሺ በቃ እሱንም ተይ እንድቀንስልሽ እኮ ነው በኋውን። አይ እንደሱም ተይው። አይ እኔ ባለበርኩም። እሺ ማያ ባየ ምናምን ነበሩ እንደ እንደሞ እኮ እየነገርኩት አይ አልልም። ጂሰስ ክራይስት አንቺ ህጻናት እዛ ጋር ቁጭ ነው ማለት ነው። በእርግጥ ህጻናት ናቸው። እኔም እንደዛ አስቤ ህጻናቶች ትላለች። እኔም ግራ ገብቶኝ ነበር። በቃ 3 ብርጭቆ ይስጥኝ ነው ያልፈልግ እንዴ በማን እንደማልጠቀምሽ አራሱን ጾም ኦኬና እኔ ደሙ እና ለራስሽ የጠላሽውን ጥያቄ ለምን ለኔ ትሰጪኛለሽ? እና ገባ 2 ብርጭቆ ነው የምትጠጪው። አንዱ ቀንሽ ይልሻል። አንዱ ያን ስለመለሽ ተመስገን። 2 ብርጭቆ በቃ ማርያምን ምሳ አልበላም። ይቱ ከት ቢኔ በላልሻለሁ። አሳስብ ደግሞ እኮ ሰዓት ስንት ሆነ? የምሳ ሰዓትም እኮ አልፏል።
ስንት ሰዓት ሆነ መሰላችሁ? እሑድ ነው ዛሬ 8 ሰዓት። ወይ ፈጣሪ አንቺ ሰዓቱ ኧረ ብዙ እንትን ነው። ቆይ ጠጪ ኦኬ አንድ ቀጅልኝ ቶሎ በይ አፍጠኝ ቀጅልኝ። ጭራሽ ግዢልኝ ተብሎ ስትለመኑ ማለት ነው። አይ እኔ ችግር የለብኝም። አንቺ እዛ ጋር ማርያምን ችግር የለብኝም። ከሲ ብለሽ አፈሰሽው። አይ በጣም ታናግሪያለሽ። ምን አጠፋው? ኖርማል ጥያቄ ነው እውነት። ሻውን ከዚህ አንድ ሰው ልሰድና ጥረቀው። አዎ ችግር የለም። ጠረጋ አለበት። ደፍተሽ ደግሞ እኔን ታስጠርጊኛለሽ። በመድኃኒዓለም በቃ ዝም ብሎ ሆድ ሲንቦራጭቅ የኔ ስራ ነው። አካምቡል ከኔ የኔ ስራ ነው። አዎ ማርያም ነው። ጠፍተሽ ሩቅ ክፍለ ሀገር እራስሽን አገኘሽ። ምንም አይነት ገንዘብ አልያሽም፣ ስልክም የለሽም፣ ኔትወርክም የለም። ምን ታደርጊያለሽ? በኢየሱስ ፍጠኝ። ምንም አካባቢ ላይ ሰው የለም። አይ እንደሱ አላልኩም። ሰው አለ እጠይቃለሁ። በቃ ይሁን ነገር እጠይቃለሁ እኮ። ምን ትጠይቂያለሽ? ወይ ስልክ ካላቸው ስልክ አስደውሉኝ እላለሁ። ወይ ብር ካላቸው ለነገሩ የምሳፈርበት እና አስሩጥኝ ቦታ የት እንዳለው እጠይቃለሁ ምናምን እኮ። ጠይቀሽ ምናምን ከዛ ምን ታደርጊያለሽ? ከዛ ደውዬ ካገኘኋችሁ ምን ነገር ነው? ካላሩ ክፍለ ሀገር ነሽ ተሳፍረሽ ትመጫለሽ ወይስ ምን ታደርጊያለሽ? ደውለሽ ተጠሽ ወይስ ነው? ገንዘብም አይለሽም። ይታይስ መጀመሪያ ግን ስልክ መደወል ነው ይወርደኝ መጣል። መጀመሪያ ስልክ እንደምደውል ነው የማውቀው። ኧረ ኔትወርክ የለም ተባልሽ። ረስቼ ኔትወርክ እኔ ራሴ ረሳሁት። ኔትወርክ የለም ኪዳነ ምህረት ቶሎ በይ። ሰው ግን አለ። ኔትወርክ የለም፣ ስልክ የለም፣ ገንዘብ የለኝም። ሲመስለኝ ገንዘብ ጠይቄ ለመመለስ እሞክራለሁ። አይደለም አንዱ ነው ማለት ሲመስለኝ። ማን ጠይቄያለሽ? ይሁን ያገኘሁትን ዝም ብዬ አንዱን ሰው ሙሉ ገንዘብ ውስጥ አይደለም እየዞርኩ ለምኜ እመለሳለሁ። በቃ በሚለው ይስተካከል። ከዛ ስትመጪ በምን ታውቂዋለሽ? ሰው እኮ ቦታውን ምናምን ጠይቂያቸው በስነ ስርዓት ጠይቂ። ቶሎ በይ። ታችን እንታያለ ነው ታይሽና አናርስ ነው ነበር በእግዚአብሔር ይሄ ቆንጆ ጥያቄ። እሺ በህይወትሽ ውስጥ በጣም የምትጸጸችበት አንድ ነገር ምን ነው ባላረኩት የምትይው ነገር? በጣም የሚጸጽትሽ ወይ ውሳኔ የሚሆን ያደረግሽው የሚሆን የተናገርሽው ምንም ያልሽው ነገር በጣም የሚጸጽትሽ ነገር ምንድን ነው? ስማውን ጥያቄ አልተቻለችም። እግዚአብሔርን የሚጸጽትሽ ነገር ስፔሲፊክ አለ ማለት ትችላለሽ ከፈለግሽ። አዎ አለ፣ ግን መናገር አልፈልግም። እኔ ተርብሽሻል። አውቀሽ ኦፍ ኮርስ ተረድተሻል። እግዚአብሔርን እውነት ረጉድ እንዴት ተረዳሽኝ? የሆነ እስቲ ጫፍ ንገሪኝ እንኳን ለኔ። አይ በዚህ ጋር ማውራት አልፈልግም፣ ግን አለ በቃ መናገር አልፈልግም። ስለዚህ ምን ልታረጊ ነው? አሁንም 3 ብርጭቆ ልታስጠጪ አንድ ብርጭቆ ጠጪልሽ። ኧረ በመቤቴ ወዲ ተተረተረ። እግዚአብሔርን ወዲ ተተረተረ። ማርያምን እንዴ እዚህ ሞት ሄደ። አይ እኔ እውነቱን ልናገር ብዬ ነው እንጂ አንዱ ነገር መጻፍ አያቅተኝም። ግን እኔ እውነቱን እኔ አውቃለሁ አለ አንድ ነገር ግን በቃ አሁን መናገር አልፈልግም። ባለፈው ያወራነው ነገር ነው። አይ አይደለም። እግዚአብሔርን በይ ነው እሱ ነው አይደል? አይ አይደለም አይደለም። እግዚአብሔር ማርያምን አይደለም አይደለም። ከሲላል ነህ ምንድነው? እግዚአብሔርን አይደለም። ምን ያደርግልሻል? በቃ ከካሜራ በኋላ እነግርሻለሁ። አይ ቆርጣለሁ። በቃ ንገሪኝ በእግዚአብሔር። አይ አልፈልግም። በኋላ እንዴ ምን ጨርቀት ማርያምን አይደለም። ትንሽ ሪአክሽን ማየት አለባቸው እንዴ በእግዚአብሔር። በጆሮ ምንም ሪአክሽን የለም። ወንድ ብትወድቂስ? አይ እዚህ ነው ሌላው ነገር መጣልኝ። ምን መጣልኝ? እስቲ በጆሮዬ ንገር። ባለፈው ያወራነው ነገር ነው፣ ግን እዛው ውስጥ የሚካተት ነገር ነው አይደል? ጭራሽ ከእሱ ጋር ይገናኛል። አዎ በቃ ተይው ይለፈኝ እና ውሃም ጠጥቻለሁ። በእናትሽ አሁን ከነገርሽኝ ውሃ ጠጭ ካልነገርሽኝ ጠጭልሽ።
እግዚአብሔር ጭራሽ ያልመጣልኝ ነበር እንዴ ደግሞ ሁለት የሆነ ጊዜ ጠፋብኝ ያስታውሽ የሆነ ጊዜ ጠፋብኝ ያስታውሽ እንደቅ ግን ኖርማል ነው ኖርማል ነው አይ እግዚአብሔር ችግር የለውም ብዙ እንትን አልመሰለኝም ግን እንግዲህ ሚስጥር ነው ቆለጭ እኔ ብቻ ላይ እየሰማሁት አጣጭም እሺ አሁን አንቺ ሸፍጠይሽ እኔ ነኝ አንቺ ነሽ እሺ ለ10 ቀን እዚህ ሀገር ላይ ስልጣን ቢሰጥሽ ለሀገሪቷ ይጠቅማል ይሄ ነገር ይጎላል እምትይውን ነገር ሁለት ነገር ያዙልኝ ሁለት ነገር ምን አደርጋለሁ ሁሉም ተይዘው አይቻሉ አይ ሁለት ነገር በቃ ዋና ነገር ለሀገሪቱ የሚጠቅመው ነገር ባለስልጣን ብትሆኚ ነው ሀሳብሽ አንደኛ እኔ እንጃ ያርቶሎ በይ አራፍጠኝ ሶስት ብር ተቆጣጣለሽ እግዚአብሔር ለሀገሪቱ ይጠቅማል የምትይው ነገር እንጂ ስማም ጌታ ለዚህ ሀገር በጣም ብዙ ሺህ ነገር ይጠቅማታል እኮ ሁለቷን በቃ ጥቀሽ ሁለቷን ጥቀሽ አንቺ የመሰለሽ ሁለቱን መጥቀስ እኮ በቃ ደግሞ ማሰበኝ ብዙ እንዴት ብዙ የሚጎል ነገር የለም እንዴ እዚህ ሀገር ውስጥ ምን ነው ሀገራችን ጥሩ ነው እንደው ታዲያ ነበር ከመብዛታችሁ የተነሳ አልያዛሉኝ አይ ተይተሉ ሁለት ነገር አራግዙኝ ወገን እሺ ታስጠጣኝ ነው አንድ ከነገርኩሽ ሌላ አንድ ከነገርኩሽ ይመጣልሻል አንድ ከነገርሽ አንድ ከነገርኩሽ እሺ በቃ መብራት እንዳለ መብራት አለ ወንቺ ልጅ የት ሄደች በስማ በኋላ እኔ ስነግርሽ ግን ወይኔ ትያለሽ አሁን ጻፍ ንገሪኝ በእግዚአብሔር ምን ብለሽ አገሽኝ አላገሽኝ እሺ ጎበዝ ማለት እሺ ሀገሪቷ አንቺ በእንትን ነው ሄድሽው ግዴታ በንብረት ደረጃ የሆነ ነገር አደርጋለሁ ምናምን እኮ አይደለም እሺ በምን እንዴት እኮ በምንም ነገር በቃ ሀገራችን አሁን ያለው ነገር ያለው ሁኔታ ምን ታደርጊያለሽ ሀገራችን ነው ግን ምን ሁኔታ ላይ ናት ወይኔ ጉድ ሶስት ብር ተጠጫለሽ አልሰጣም እግዚአብሔር አላደረገውም ፈጥሮኝ ቢሆን ነግሻለሁ እኮ ተናገር ያውርሽ የመሰለሽን ከፈለሽ ምንጣፍ አንጥፍላታለሁ ቀይ ምንጣፍ ነው እኮ አውርታለሁ ተናገርኩ ለኢትዮጵያ አንደኛ ነገር አውርሽ በኢየሱስ ምን ሆኜ ነው እግዚአብሔርን አሰጣሻለሁ አንዱን ተናገሪ እሺ እንትን አንደኛ ነገር ማለት ነው መብራት እንዳይጠፋ ልክ እንዳውጣ እሺ ቀን ቢጠፋም ባይጠፋም እንዳይጠፋ እሺ መብራት ነው አይምሮ ውስጥ የመጣው ከዛ በግድብ ተገድቧል አው ተገድቧል በግድብ አስገድበው ነበር ተገድቧል እሱ እሺ ሌላ ምን አለ ከዛ ይሄ በተለይ ጦርነት እሺ ቢቆም በጣም ደስ ይላል ኮንደስቲ ማይጅሪም ገና ንብረት ታይሽ መጀመሪያ ሀገራችንን ሰላም እንዲሰፍን አደርጋለሁ ሁለተኛ ነገር ደግሞ የኑሮ ውድነትን በቃ ሀገራችን በሽበሽ ማሳው በሙሉ ጤፉ ልም በቃ አትክልቱ ፍራፍሬው ምናምን ከማሳችን እንድንበላ አደርጋለሁ ምን ግን ለምንድን ነው መሰለሽ አልኩሽ እኮ መጀመሪያ ታይዘው የሚቻሉ አይደሉም አልኩሽ ታስቡ መንግስት ወን ቢጂ ብቻቸው አይደለም አውጭ ጠይቅ ለዛ ነው ይሄ መጨረሻ ጠይቅ ነው ይሄኛው ምን ነበር አውቁት ከራሲ ጸባይ በጣም የምትወጪው ጸባይሽ ምንድነው ከራሲ ጸባይ በጣም በቃ ይሄን እንኳን ኖርኝ የምትወጪው ጸባይ ምንድነው ከጸባይ የዋህነቴ በቃ ሰው ምንም ቢጎዳኝ በቃ የምሳሳለት ነገር በቃ ለሰው ማዝነው ነገር አይደል በጣም ወደዋለሁ እሺ ምክንያቱም ክፉ ሰው ቢሆንም በቃ እኔ መልካም መሆነውን ነገር ወደለታል ምክንያቱም ምንድነው እንዴ እሱ ከላይ ነው የተሰጠኝ ከላይ አልፈሻል አልወደቅሽም አልፈቀም የመጨረሻ ጥያቄ ለኔ ማለት ነው ሀገርሽ ላይ አንዱን መረጪ ማድረግ የምትችይው ሀገርሽ ላይ ሐኪም ቤት ወይስ ቤተክርስቲያን ይኖር አንዱን ወይም ቤተክርስቲያን ይኖር ወይም ሐኪም ቤት መረጭ ቀላል ነው እኔ ቡን መርጣለሁ ማርያምን ምን ሆነሽ በጣም ቀላል ነው እሺ መረጭ አንዱ መረጭ ቶሎ በቤቴስ በጣም ቀላል ነው ምን ነው ቀላል ማርያም በጣም ቀላል ነው ችግር የለም ሐኪም ቤት ይኸውልሽ ሐኪም ቤት መኖሩ በቃ እሱ በቃ ግዴታ ነው የግዴታ ውዴታ እሺ ግን ደግሞ
ቤተክርስቲያን እኮ አስፈላጊ ነው ግን አንዱ ምረጭ ቤተክርስቲያን እኮ አስፈላጊ ነው ማለት ነው። እሺ ምረጭ። ሐኪም ቤት አይ አልመጣም። ሐኪም ቤት ሲሉ ምን እንዲኖር የምትፈልጊው ሐኪም ቤት ነው? ጎበስ ቤተክርስቲያን ምን ችግር አለ? ዋና በልባችን እኮ ነው። ቤታችን ውስጥ መጸለይ፣ እግዚአብሔርን ማመስገን፣ የቤተክርስቲያን ቦታ ክፍል ባይኖረን ራሱ ቦታ አድርገን በቃ መጸለይ ቢኖር ጥሩ ነው እኮ። ግን ከሌለ ደግሞ እሱ ማድረግ ሐኪም ቤት አይደለም እንዴ? ቤተሰብ ጥያቄውን ታውጪው እግዚአብሔር እኔ ጥያቄዎቼ ግን እስኪ አሁን ለምሳሌ ጠይቂ መጀመሪያ የመጨረሻ ጥያቄውነትን መዝጊያ የሚመስል ጥያቄ ነው ማለት ነው። እውነት ዛንዲ ራስ አርቄበታለሁ በቃ ራስ ስጠኝ። በህይወቴ ሳልሳካው መሞት አልፈልግም የምትይው ነገር ምንድን ነው? አንቺ ከባድ እኔ ሳልሳካው መሞት አልፈልግም የምትይው ነገር ምንድን ነው? የመጨረሻ ጥያቄ ጨርሻ ቆንጆ ጥያቄ መዝጊያ ሁሉ ጭቅላት እኮ ያጣልኝ። በህይወቴ በቃ አሳካዋለሁ የምትይው ነው ወይስ እንደው ቢሳካልኝ ብለሽ የምትመኘው ነው? ቢሳካልኝ ብለሽ የምትመኘው ነው እንጂ በቃ ሳላሳካው ግን በታሪክ ነው እድሜ ጤና ከእድሜ ጤና ውጪ ነው ቢሳካ። እሺ ኦኬ እንደዛ አይደለም። በቃ ሀብታም መሆን በቃ ሀብታም በጣም የበዛ ሀብታም እግዚአብሔርን የሚያስረሳ ሳይሆን በቃ ልጄን እንደፈለገች በቃ የሚያስፈልጋት ነገር ሁሉ ነገር አሟልቼ እንደዛ ይጠይቀል ነበር ማሰብ። እሺ ምንድነው ሀብታም ሀብት አይደለም ሀብት ሳይሆን ሳላሳካው መሞት አልፈልግም የምትይው የሆነ ነገር ምን አይነት እኔ እኮ አንድ እዚህ ቤት ውስጥ መኖር አንድ ሴት ነኝ። ሳላሳካው መኖር የሆነ ባለስልጣን አደረግሽኝ እንዴ? ፈልጊ እንግዲህ አይጣጣም። ባለፈው እንደውም ወጣን ነበር ሳላሳካው ያው አይሆንም ግን ማረን ብለሽ ነበር ራስሽ ደምሽ ግን ሳላሳካው ጋር ይገጥም እና ታዲያ ምንድን ነው? እኔ ላስታውስሽ ወገንታት እግዚአብሔርን ምንድን ነው? ትንሽ ጫፍ ስጭ። አልሰጥሽም ጭራሽ አልሰጥሽም። ጀግና ሳላሳካው መሞት የማልፈልገው ነገር ምንድን ነው? እሺ ሳላሳካው መሞት አልፈልግም። በእኔ ምርጫ እኮ አይደለም ሳልሞት እንዲህ ቢሳካልኝ ብዬ የምመኘው። እንደዛማ በጣም ቀላል ጥያቄ ነው። እንደዛማ ልጄን ድሬ ልጄን በቃ እናቴ የሆነ ባል ሰጥቷት ባለፈው እውነትሽን ነው። ልጄን እናት የሆነ ባል ሰጥቷት ወልዳ ከብዳ ልጆቿን አይታ ተረጋግታ ስትኖር እኔ ብሞት አይቆጨኝም። ይሄንን ይመስላል። የጥያቄ አወጣጤ እንዴት አየሽው? ጎበዝ ነኝ። ቆንጆ ነው። እኔ አብዛኛው የጠበኩት የነበረ እንደው ማታ ስልሽ ስለ ትምህርት ቤት ምናምን እናወጣለን መመስለሽ ነው። በቃ ስለ ትምህርት ቤት ታወራጣለሽ ነበር የጠበኩትና ሳይታሰብ አሪፍ ጥያቄ ሆነ። ቆንጆ ሆነ። እኔ እኮ እንደዚህ ነኝ። አንዳንዴ እኔ አትምጭብኝ እንጂ ምሁር ነኝ። አትኝ አይሰሰ እና ብዙ አበዛንባችሁ መሰለኝ የዛሬ ቪዲዮ። በጣም በዛ ይቅርታ አድርጉልኝ። የዛሬ ቪዲዮአችን ለየት ባለ መጣና ደስ አለን። በቃ ከዛሬ ጀምሮ እንደዚህ አይነት በአሪፍ ነገሮች እንመጣላችኋለን። ዛሬ ምን አለ ዛሬ ተልሳዘግ በፍተኛ አሸንፍ ያለው ለምን አሸነፍሽ? ውሃ አልጠጣሽም። አንቺን አስጠጥቼ አሸንፍሻለሁ። እና ለዛሬ ይህንን ይመስላል። እንወዳችኋለን፣ እናከብራችኋለን። ሰብስክራይብ አድርጉን፣ ላይክ አድርጉልን። እንወዳችኋለን። ባይ ባይ። ቻው